የሀገር የህዝብ ልጅ ነው ቴዲ። ቴዲ የህዝብ ልጅ ነው። ይህንን ወቁት። አረ የጴንጤ ዘፋኝ የለም ላሌ ልመስክርልሽ። ዳኒን ያልሽ የኔ አባት ማን ነው? ዳን ሂሩ ልንገርሽ፣ የጴንጤ ዘፋኝ ማን እንደሆነ አስጊደ እንደሾ ጴንጤ ነው እንዳትረሽና። ቆይ ልንገርሽ። አንድ ትይዣለሽ፣ አስጌን ትይዣለሽ። ካሙዙ ከነ ወንድሙ ጴንጤ ነው ትይዣለሽ። ድሽታ ጌና ጴንጤ ነው። አቤል አሁን ያለቀሰው ጴንጤ ነው ከድሮ። ጆን ዳንኤል ጴንጤ ነው። ናሆም ፎንቴ ጴንጤ ነው። ጆስ ጴንጤ ነው። ዘሪቱ ጴንጤ ናት። እንዳለ ሙዚቃ አቀናባሪዎቹ ጴንጤ ናቸው። ናቲ ሃይሌ ጴንጤ ነው። እንትና ደግሞ ማን ነው የሚባለው? አላላላ ፎንቴ የሚለው ተወክቻው ጴንጤ ነው። አያችሁ፣ አታልቅሱ፣ አታልቅሱ። ስለዚህ ምንድነው አርቲስት ላይ ዘሪቱ ዘፋኝ ናት። ስትፈልግ ትዘምራለች፣ ስትፈልግ ትዘፍናለች። ሲቀዘቅስባት ትዘምራለች። ይሄ ነው ጨዋታ። ስንቴ ነው የዘፈነችው? ስንቴ ነው የተመለሰው? ማና ስሟ የዶክተር እቺ አንድ ኦርቶዶክስ ለመሆን የምፈልገው ጴንጤ ደግሞ ዘርፌ ኖ አንተ ጋር ገብታ ከማሚ ጋር ገብታ አልነበረም? አንተ ቤት ማ የጂጂ እህት ሶፊያ ዘፈነች አለ። መቼ? ምን በሲዲ ምናምን ሳይሆን ዘፍና እኔ ዘፋኝነት ነው የምፈልገው በዘፍን ከኢትዮጵያ አንደኛ ሆናለሁ ብላ እኮ አናውንስ አድርጋለችው። ቴዲ አፍሮ በልተዋለሁ፣ ቴዲ አፍሮ ሁለተኛ ይሆናል ምናምን። አይ ሞራል ነው፣ ሞራል ችግር የለውም እኮ ግን ፍላጎቷ ነው። የውስጧን ፍላጎት ነው የምታየው፣ የውስጧን ፍላጎት። አይ ይመቻት እና እያንቋሸሽን እኔ እያንቋሸሽኩ አይደለም፣ እያንቋሸሽኩ እኔ ማን አባቱ ምን ያመጣል? እኔ እያንቋሸሽኩ እያጥላላው ሳይሆን እናንተ ቤት ችግር አለ፣ እኛ ጋም ችግር አለ የምትሉ ከሆነ እናንተ ጋም ችግር አለ። ስለዚህ ምንድነው ዝም፣ መጽሐፉም ዝም፣ ቄሱም ዝም እንዳሉ ዝም በሉ፣ እንዳትሳደቡ። ዋናው ዓላማ ይሄ ነው። በቃ ፔሬድ። ዋናው ዓላማው ይሄ ነው። በቃ ዋሴ በአዳማጩ ሳትዋሹ። አሁን ጴንጤ አላዳመጠውም ቴዲ መስክሯት እስኪ። በአሁን ሰዓት ቴዲን አላዳመጣችሁትም? እንደው ሳንቦሻች ቀስ ብላችሁ ቀስ ብላችሁ በሚስጥር ነገር ቀስ አርጋችሁ አባቴ አረማኛው ቅጣኝ። እኔ ናፈቀኝ፣ ስቀጣኝ ናፈቀኝ። እንዴ ቅጣኝ። ቀስ ብላችሁ ነገር አዳምጣችኋል ወይስ አላዳመጣችሁም? አሁን የስ እንደዛ ናቸው። ስለዚህ ማስመሰሉን ተውት። ኦኬ አዳምጡ እያልኩ ኢንከሬጅ እያረኳቸው አይደለም። የሚፈልግ ያዳምጣል፣ የማይፈልግ ያዳምጥ። እሳው አረ ፑሽ አርጉ ጋይስ። አረ ዱብ ዱብ አርጉ። አረ ይደብራል። ኖ የእኛ ጨዋታ ይመጣል፣ የእኛ ሰዎች ይመጣሉ። እስኪመጡ ነው አታስብ። ሰዓቱን አውቀዋለሁ ነው የሚመጡበት። እንዳለ ቲክታኩ ብትሄድ፣ ፌስቡኩ ብትሄድ፣ የትም ብትሄድ ያለ ቴዲ የለም። አላዳምጥም ብትል ራሱ ያዳምጣል። ልክ ነህ ፊሽ ያልኩ እኮ ሆን ብሎ የሚያዳምጣለ፣ በየቦታው ተከፍቶ ደግሞ የሚሰማለ። ይሄ ነው እያልኩ ያለሁት። መዋሸት አያስፈልግም፣ አይጠቅመንም ነው። ይሄ ልጋብዛ በእናትህ፣ ይሄ ልጋብዝ በእናትህ። አይዞህ What's going on? Yeah. Hunter, how you doing, brother? What else, man? How do you do, man? This is song, man. Okay. What happened? እንግሊዝኛውን ትቶ brother, how do you do? ዱዱዱዱን ታቆ ታዲያ ኢትዮሪካ ትርጉሙ እሱ አይደለም? ኢትዮ አፍሪካ ማለት እኮ እና ዳላ አይመችም። ያተኮረ ያ
ሴት ላይ ይሄ ዝሙት ላይ ያተኮረ ከሆነ አይመቸኝም። ሀገራዊ ነገር ከሆነ በደንብ እሰማለሁ። እኔ ነገር እኮ ቴዲ አፍሮ እግዚአብሔር ቢል ኢየሱስ ቢል ጴንቶች ዘመረ ነው የሚሉት። ምን ነገር ማለት ነው እና ገብተዋል። እንደዛ ነው። እኔ አሁን ሽንጥና ዳሌ ሲሆን ነገር ወደ ሌላ ነው የሚሄደው። ግን ይሄኛው መሴጁ ሀገራዊ ታሪካዊ ምናምን አረክ ማለት ይሄ ሀገራዊ መዝሙር ለእግዚአብሔር አይደለም፣ ሀገራዊ መዝሙር ነው ብዬ የምለው እንደዛ ነው የምለው። በጣም ሀገራዊ ሽንጥና ዳሌ ካልክ ግን እንዳልኩ ሴትን የማማለል ከሴት ጋር ከወንድ ጋር ምናምን የሚለው ነገር ነው ያለው እና እንደዛ ነው የምለው። ይኸው እዚህ ጋር አለ አም ፕሮቴስታንት አለች አም ልስንን ኦል ሚውዚክ አለ። የመችሽ እኔ ሁሉንም ዘፈን ደጋፊ አይደለሁ እንዳልኳችሁ፣ መሴጅ ያለው ታሪክን የሚናገር ነገር ከሆነ ግን አዳምጣለሁ፣ አልዋሻችሁ። ሀገር እንዳልኩ ነው። እኔ ነገርኩ ጥቁር ሰው ላይ ኢትዮጵያ ሀገሬ አንቺ አይደለ ወይ ክብሬ የሚለው እንትን እውነት ማርያምን፣ በተለይ ውጭ ሀገር ያላችሁ ከሀገር የተሰደዳችሁ ሰዎች ስትሰሙት በጣም ያማል። የሆነ ነገር ይሰማል። ስለማይገባቸው እኮ ምን መሰለ፣ ውሸት የተለመደ ነው። እኔ ደግሞ ከምጠላው ነገር የልብን እያደረግ የሚዋሽ ሰው በጣም እጠላለሁ። የልባቸውን እያደረጉ ተደብቀው እንደፈለጉ እየሆኑበት ልክ ሰው ጋር ሲደርሱ ግን ምንም እንዳልተፈጠረ አክት የሚያደርግ ሰው፣ እንደዚህ አይነት ሰው ዲያብሎስ አይቻላቅም፣ አልወድም። ዲያብሎሳዊ አካሄድ ነው ያ። እግዚአብሔር ደግሞ ያያል፣ እያንዳንዱን ያህል በእግዚአብሔር ፊት ቢቆም ጴንጤው አልሰማውም ብሎ ይዋሻል። ኦርቶዶክሱን ስታመጣ ኧረ ሰምቻለሁ ይቅር በለኝ ነው የሚለው። እነዚህ ዘመኑን ሰምተው እንኳን ይቅር በለኝ አይሉም። አየህ፣ ስለዚህ ነው ሰምቻለሁ ይቅር በለኝ ይላል ኦርቶዶክሱን ብታመጣ። ይሄ ግን ዋሽቶ ሰምቶ ግጥም አድርጎ ሰምቶ፣ አሁን ለምሳሌ ፓስተር ሶፊን አይተዋል። ቴዲ አፍሮ ማን ነው አላውቀውም ነው ያለው። እሱ ለመልክ ነው። ዋቴም ሆነ አልሆነም ገብቶሃል። እዛ ቦታ ላይ ግን ሲሪየስ ሆኖ ነው ያወራው። ውሸት ነው፣ ክዷል። አየህ፣ ክህደት ካለ ዋሽተህ እንዲጨበጨብልህ ታደርጋለህ። ግደለኝ ዋሽቼ አላስጨበጨብም። እኔ ያመንከውን አምነህ ነው የምታደርገው። ስለዚህ ዋሽቶ አሁን ፓስተር ሶፊ አድርጎታል። ይሄ ብግጥም አድርጓቸው። ኧረ አረጋኝ ወራሽ ነ አላውቀውም። አብሮ ፎቶ ተነስቶ አላውቀውም። እንደዚህ አይነት ነገር ነው የሚደብረኝ ነው የምለው። ይሄን ነው ክበሩልኝና አይዞን። እኛ አሁንም ያንን ነው የምለው። በጣም የክህደት ጥግ፣ የውሸት ጥግ በጣም እጠላለሁ። መጠጥ እየጠጣ አልጠጣም የሚል ጴንጤ አውቃለሁ። ሽምጥጥ የሚያደርግ ግደለው ኦርቶዶክስ ከጠጣ ጠጥቻለሁ ይላል። አይዋሽ። ከቃመ ቅም ያለው ይላል። እየቃመ እያጨሰ